የታክስ አስተዳደር አዋጅ ማሻሻያ የሚመለከታቸው ግብር ከፋዮች፣ የንግዱ ማህበረሰብ አባላት፣ የህግና የኢኮኖሚ ባለሙያዎች እንዲሁም ፍላጎት ያለው ማንኛውም አካል ነገ ግንቦት 11 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ 6 ኪሎ በሚገኘው የገንዘብ ሚኒስቴር ዋና መስሪያ ቤት በአካል በመገኘት አስተያየቱን መስጠት እንደሚችልም ተገልጿል። በተጨማሪም በረቂቅ አዋጁ ላይ የጽሁፍ አስተያየት መስጠት ለሚፈልጉ አካላት እስከ ግንቦት 12 ቀን 2018 ዓ.ም ድረስ በድርጅቱ ኢሜይል አድራሻ እንዲልኩ የገንዘብ ሚኒስቴር ጠይቋል። ባሳለፍነው አርብ የአሜሪካው ዘ ኒውዮርክ ታይምስ ጋዜጣ ከፔንታጎን አገኘሁትና ተአማኒ ባለው መረጃ አሜሪካና እስራኤል በዚህ ሳምንት በኢራን ላይ ዳግም ጥቃት መፈጸም እንደሚጀምሩ ዘግቦ ነበር። ትላንት ደግሞ የእስራኤል ዋነኛ ጋዜጣ ታይምስ ኦፍ እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዚዳንት ዶናልድ ትራምፕ በስልክ መወያየታቸውን በገለጸበት ቅጽበት ትራምፕ ኢራን ያላት ጊዜ እየተሟጠጠ መሆኑን የሚገልጽ መረጃ አጋርተዋል። ኢራን በበኩሏ የሰላም ድርድሩ ከከሸፈ በአሜሪካና እስራኤል ዳግም ሊቃጣባት ለሚችለው ጥቃት ዝግጅቷን ማጠናቀቋን በመግለጽ ላይ ትገኛለች። ዜጎቿንም ለጦርነት እንዲዘጋጁ ጥሪ አስተላልፋለች። ሪፖርተራችን ዘነበ ኃይሉ በዚሁ ጉዳይ ላይ ዝርዝር ዘገባ አሰናድቷል። ተከታትለን እንመለስ። በቻይና ጉብኝታቸው እንዳቀዱት ድል በድል ሆነው እንዳልተመለሱ የሚነገርባቸው ፕሬዝዳንት ትራምፕ አሁን ሙሉ ትኩረታቸውን በሰላም ድርድር ሊፈታ አልቻለም ወደሚሉት የኢራን ጦርነት ማዞራቸው እየተነገረ ይገኛል። በእርግጥ ፕሬዝዳንት ወደ ቻይና ከማቅናታቸው በፊት ከኢራን ጋር ሀገራቸው እያደረገች ባለችው ድርድር ደስተኛ አለመሆናቸውን ጠቁመው እንደውም ኢራን በሕይወት አድን የሕክምና መሳሪያ ከሚረዳ ጽኑ ታማሚ ጋር አነጻጽረዋታል። በጣም ደካማ ነው ማለት እንችላለን። ያንን የላኩልንን የማይረባ ሰነድ ካዩ በኋላ ሲጀመር አንብቤ እንኳን አልጨረስኩትም። ምክንያቱም ለማይረባ ነገር ጊዜን ማቃጠል አልሻምና። አሁን ላይ ተኩስ አቁሙ በጣም ደካማው ደረጃ ላይ ነው ያለው። እነዚህ ሐኪሞች ይረዱናል። በሕክምና ቋንቋው የተኩስ አቁሙ አሁን ላይ በማሽን እርዳታ እየተነፈሰ እንዳለ ሰው ነው የሚቆጠረው። በማሽን የሚተነፍስ ሰው ደግሞ በጣም ጥሩ ሁኔታ ላይ አይደለም። ዶክተሩ በአሁኑ ሰዓት ላይ ሰውየው ወደተኛበት አልጋ ቀርቦ ለመኖር የቀረውት ጊዜ 1% ብቻ ነው ማለት ነው። ፕሬዝዳንት ትራምፕ ከኢራን ጋር በሚደረገው ድርድር ከጊዜ ወደ ጊዜ ትዕግስታቸው እየተሟጠጠ መምጣቱ የሚነገር ሲሆን ከዚህ ቀደምም ሀገሪቱን ወደ ድንጋይ ዘመንነት ለመቀየር መዛታቸውም አይዘነጋም። አሁን ላይ ፕሬዝዳንቱ ከቻይና መልስ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በኢራን ጉዳይ ላይ ከመከሩ በኋላ ኢራን ጊዜው ሳይረፍድባት በፍጥነት ምላሽ እንድትሰጥ አስጠንቅቀዋል። ትራምፕ የማስፈራሪያ ቀኝ እጃቸው በሆነው ሶሻል ትሩዝ የግል ማህበራዊ ትስስር ገጻቸው ላይ ኢራን ሆይ የሰዓቱ ሰከንድ መቁጠሪያ በፍጥነት እየሄደ መሆኑን እንዳትዘነጊው ሲሉ ዝተዋል። ፕሬዝዳንቱ አክለውም ጊዜ ዋጋ እንዳለው ቴህራን ካልተረዳች ሀገሪቱ ምንም እንዳታገግም አድርገን ወደ ድንጋይ ዘመንነትን መልሳታለን ብለዋል። በእርግጥ እንደ ዘ ኒውዮርክ ታይምስ የመሳሰሉ የአሜሪካ መገናኛ ብዙሃን ከባለፈው ሳምንት ጀምሮ ነበር አሜሪካና እስራኤል በዚህ ሳምንት በኢራን ላይ ዳግም ጥቃት መፈጸም እንደሚጀምሩ የዘገቡት። የአሜሪካው መከላከያ ሚኒስቴር ፔንታጎን በአሁኑ ጥቃት ኢላማ የሚሆኑ የኢራንን ይዞታዎች ለይቶ መጨረሱንና ዝግጅቶችም መጠናቀቃቸውን ነው መገናኛ ብዙሃኑ በሪፖርቶቻቸው ይፋ ያደረጉት። ኢራን በበኩሉ አሜሪካ ባቀረበችው አዲስ የሰላም እቅድ ላይ ለሰጠችው ምላሽ አጥጋቢ ግብረ መልስ አለማግኘቷን የጠቀሰች ሲሆን አሜሪካ ሰጥቶ ለመቀበል ዝግጁ አይደለችም ስትል ዋሽንግተንን ክፉኛ ኮንናለች። አሜሪካ ሰጥቶ ለመቀበል ዝግጁ አለመሆኗ የሰላም ድርድሩ ባለበት እንዲቆም ማድረጉን የምትገልጸው ቴህራን ድርድሩ ከከሸፈ ለቀጣዩ እርምጃ ዝግጁ መሆኗንም ጠቁማለች። የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ ከህንዱ የሰሞኑ የብሪክስ የሚኒስትሮች ጉባኤ ጎን ለጎን በሰጡት ጋዜጣዊ መግለጫ ሀገራቸው የበለጸገውን ዩራኒየም ለሩሲያ ለመስጠትና በኒውክሌር ጉዳይ ላይ በቀጣይ በዝርዝር ለመነጋገር ፍላጎት ማሳየቷን ተናግረዋል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት ለመቀስቀሱ ዋናው ምክንያት የኒውክሌር ጦር መሳሪያ መሆኑን በመግለጽ ኢራን መቼውም ቢሆን ኒውክሌር እንደማይኖራት ነው ደጋግሞ ሲናገሩ የሚደመጡት። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ እንደሚሉት ደግሞ ኢራን በድርድሩ ብዙ ነገሮችን በመለሳለስ ከአሜሪካ ጋር ሰላም ላይ ለመድረስ እየሰራች መሆኑን ጠቁመው አሜሪካ ግን ቆራጥ የሆነ ውሳኔ ለመወሰን መቸገሯን ይገልጻሉ። ኢራን ለአሜሪካ በላከችው የሰላም እቅዱ ምላሽ ከአሜሪካ ጋር የሰላም ስምምነቱ ላይ ለመድረስ ወሳኝ ናቸው ያለቻቸውን ቅድመ ሁኔታዎች ዘርዝራለች። እስራኤል በሊባኖሱ የሄዝቦላ ታጣቂ ቡድን ላይ የምታደርሰውን ጥቃት እንድታቆም፣ አሜሪካ በኢራን ወደቦች ላይ ጣለችውን እገዳ እንድታነሳ እንዲሁም በኢራን ላይ ዳግም ጥቃት እንደማይፈጸም ዋስትና ይሰጥ የሚሉት ቀዳሚዎቹ የቴህራን ቅድመ ሁኔታዎች ናቸው ተብሏል። ቴህራን በአሜሪካና እስራኤል ጥቃት ለደረሰባት የጦርነት ኪሳራ ካሳ እንዲከፈላት፣ የተጣሉባት ማዕቀቦች እንዲነሱላት እንዲሁም የሆርሙዝ ሰርጥ ሉዓላዊ ባለቤትነቷ እንዲረጋገጥላትም ትሻለች ተብሏል።
አሜሪካ ለእነዚህ የኢራን ጥያቄዎች 5 ቅድመ ሁኔታዎችን ማስቀመጧን የሚነገረው ምንም እንኳን በዝርዝር ባይገለጽም፣ ሆኖም የኢራን መገናኛ ብዙሃንን ዋቢ አድርጎ ቢቢሲ እንደዘገበው ከሆነ አሜሪካ ኢራን አንድ የኒውክሌር ጣቢያ ብቻ አስቀርታ ሌሎቹን ጣቢያዎች በሙሉ በመዝጋት የበለጸገውን ዩራኒየም ለአሜሪካ አሳልፋ እንድትሰጥ ትፈልጋለች። በሌላ በኩል ከቻይና መልስ በልዩ ፕሬዝዳንት የአውሮፕላናቸው ላይ ጋዜጣዊ መግለጫ የሰጡት ትራምፕ ከዚህ በፊት ከነበራቸው አቋም ለስለስ በማለት ኢራን ለቀጣይ ዓመታት ኒኩለር ማበልጸግን ለማቆም ያቀረበችውን ጥያቄ እንደሚቀበሉት ገልጸዋል። አይቼዋለሁ። የመጀመሪያውን አረፍተ ነገር እንዳየሁት አልተመቸኝምና ማንበቡን አቁሚ ሰነዱን ወርውሬዋለሁ። የመጀመሪያው አረፍተ ነገር ልቀበለው ስለማልችለው ጉዳይ ያወራል፣ ስለ ኒኩሌር። እነሱ ምንም አይነት ኒኩሌር ሊኖራቸው አይችልም። ነገር ግን ኢራን ለቀጣይ 20 ዓመታት ኒኩሌር ከማበልጸግ እታቀባለሁ ያለችውን ነገር እቀበለዋለሁ። በቂ ነው ብዬ አምናለሁ። ሆኖም ይህንን ለማረጋገጥ ከነሱ የሚጠበቀው የዋስትና ደረጃ ከፍተኛ ነው። ትክክለኛ 20 ዓመታት መሆን አለበት። ታዲያ ኢራን ፈጽሞ የኒውክሌር ጦር መሳሪያ ሊኖራት አይገባም ሲሉ የነበሩት ፕሬዝዳንቱ አሁን ላይ በመለሳለስ ኢራን ለቀጣይ 20 ዓመታት ከድርጊቱ ከታቀበች እንደሚስማሙ ሲናገሩ ተደምጠዋል። ፓኪስታን ሁለቱን ሀገራት ለማስማማት ጥረት ማድረጓን የቀጠለች ሲሆን የፓኪስታን የውስጥ ጉዳዮች ሚኒስትር ሞሲን ናቪ ይህንን ጥረት ለማጠናከር ባሳለፍነው ቅዳሜ ቴሄራን ድረስ ተጉዘው ነበር። ምንም እንኳን ይፋዊ መረጃዎች ባይወጡም የሆነ ሆኖ አሜሪካና እስራኤል ዳግም በኢራን ላይ ጥቃት ከከፈቱ ላፍታ ጋብ ያለውና ለዓለም ኢኮኖሚ አጉል ደዌ የሆነ የቆየው የነዳጅ እጥረት ቀውስ ዳግም እንዳያገረሽ ስጋት አጭሯል።